ይሄ ቪዲዮ ሙሉ ለሙሉ ህይወታችሁን ሊቀይሩ ይችላል። ለዛ ሙሉ ትኩረታችሁን ሰጣችሁት ሁሉንም እዚህ ላይ የተጠቀሱትን ነገሮች ተግባር ላይ ወላችሁ ህይወታችሁን ቀይሩት። ውጫዊ ጤናችሁን መጠበቅ እንዳለባችሁ ቁጥር ውስጣዊ ጤናችሁንም መጠበቅ አለባችሁ። ለምሳሌ አቋማችሁን ማስተካከል እንዳለባችሁ ቁጥር ጤናችሁን መጠበቅ እንዳለባችሁ ቁጥር ጽዳታችሁን መጠበቅ እንዳለባችሁ ቁጥር እነዚህ ውጫዊ የሆኑ ነገሮች ናቸው። ውጫዊ የሚታዩ ነገሮች ጭንቅላታችሁ ላይ የሚፈጠሩትንም ነገሮች መቆጣጠር አለባችሁ። ለምሳሌ ጭንቀት ካለባችሁ፣ ድብርት ካለባችሁ፣ ብቸኝነት ካለባችሁ እነዚህ ነገሮችም ልታስተካክሉ ይገባል። አለበዚያ የፈለገ ውጫዊ ነገሮችን ብታሳኩ አቋማችሁ ያማረ ቢሆን መልካችሁ ያማረ ቢሆን ብር ብትሰሩ ውስጣዊ ጤናችሁ ጥሩ ካልሆነ ደስተኛ ልትሆኑ በፍጹም አትችሉም። ለዛ እነዚህን 5 ልማዶች ህይወታችሁ ላይ ያስገብታችሁ ውስጣዊ ጤናችሁን እንድትጠብቁት እረዳችኋለሁ። ይህንን ቪዲዮ ሙሉ ትኩረታችሁን ስጡት። አንደኛ ህይወታችሁ ላይ ልታስገቡ የሚገባ ልማድ ምንድነው? ሜዲቴት ማድረግ ነው። ሜዲቴሽን ጥቅሙ ከመንገሬ በፊት ሜዲቴት ለምን ማድረግ እንዳለባችሁ ልንገራችሁ። የአብዛኛው ሰው ትኩረት አንድ ቦታ ላይ መሆን አይችልም። ይሄ ደግሞ የሶሻል ሚዲያ ውጤት ነው። ቲክቶክ ላይ ስክሮል ስታደርጉ 2 ሰከንድ ካያችሁ በኋላ አንድ ቪዲዮ ወዲያው ስክሮል ታደርጋላችሁ። ይህን ስታደርጉ ደግሞ ትኩረታችሁ አንድ ቦታ መሆን አቁሟል ማለት ነው። ለዛ ትኩረታችሁ አንድ ቦታ መሆን የማይችል ከሆነ ደግሞ ከሰዎች ጋር ስታወሩ ለምሳሌ ድሮ ያሳለፋችሁት ነገር ሊመጣባችሁ ይችላል፣ ወይ ወደፊታችሁን ልታስቡ ትችላላችሁ። ጭንቀት ውስጥ ሆናችሁ ትኖራላችሁ ማለት ነው። ማለትም አሁን ላይ መኖር ታቆሙና ድሮ የሆነ መጥፎ ነገር የሰራችሁ ሊኖር ይችላል፣ ወይም ያሳፈራችሁ ነገር የሰራችሁ ሊኖር ይችላል። እሱን እያሰባችሁ ሁሌ ትኩረታችሁ እዛ ላይ ሆነና አንድ ቦታ ትኩረታችሁ ሊሆን አይችልም። ለዛ አሁን ላይ መኖር አቁማችሁ ወይ ወደፊት ላሳለፋችሁት ነገር ወይ ደግሞ ድሮ ያሳለፋችሁትን ነገር እያሰባችሁ ነው የምትጨናነቁት። ሜዲቴሽን ደግሞ ምንድነው ጥቅሙ? ትኩረታችሁን አንድ ቦታ እንዲሆን ይረዳችኋል። ሜዲቴት እንዴት ነው የምታደርጉት? ደቂቃ አለ። ለምሳሌ አሁን የሆነ አፕሊኬሽኖች አሉ። ሜሪቶ የሚባል አፕሊኬሽን ሪኮመንድ አደርጋችኋለሁ። እሱን ዳውንሎድ ታደርጉትና እዛ ላይ ሜዲቴት እንዴት ማድረግ እንዳለባችሁ ስቴፕ ባይ ስቴፕ ይነግራችኋል። ግን እናንተን አሁን ላይ ለማስረዳት ያህል ሜዲቴት እንዴት ነው የምታደርጉት? ደቂቃ ታስቀምጣላችሁ። ለምሳሌ 10 ደቂቃ ወይ 5 ደቂቃ ሜዲቴት ማድረግ ከፈለጋችሁ ታስቀምጡትና ለ5 ደቂቃ ወይ ለ10 ደቂቃ ያህል ትንፋሻችሁ ላይ ትኩረታችሁን እያደረጋችሁ ልክ የሚያስዘናጋ ሀሳብ መምጣቱ አይቀርም። የሚያዘናጋ ሀሳብ ሲመጣ ድጋሚ ወደ ትንፋሻችሁ ትመለሳላችሁ። ያን ነገር ካስተውላችሁት በኋላ ማለት ነው። ይሄን ምን ያስተምራችኋል? ትኩረታችሁ አንድ ቦታ እንዲሆን፣ የተለያዩ ጭንቀቶችን አስተውላችሁ ያ ጭንቀት ዋጋ እንዳትሰጡትና ያንን ጭንቀት እንድሰርዙት ይረዳችኋል። ይሄ ደግሞ በጣም ጥቅም ይሰጣችኋል። ለምሳሌ አሁን አብዛኛው ሰው የሚቸገረው ነገር ሲያወራ ሰው የሚሰማ አይመስሉም። እናንተ ደግሞ ያንን ነገር የምትሰጡት ከሆነ ማለትም ትኩረታችሁን እሱ ላይ አድርጋችሁ ሲያወራ አትኩራችሁ የምትሰሙት ከሆነ ያ ሰው እየወደዳችሁ ይመጣል። እሱ ብቻ አይደለም፣ በጣም ብዙ ጥቅሞች ታያላችሁ። ስራችሁ ላይ ትኩረታችሁ ፋስት ነው የሚሆነው። በጣም አንደኛ እየሆናችሁ ትመጣላችሁ። ብዙ ነገሮች ላይ ጥቅም እያያችሁ ትመጣላችሁ። እዛ ጧት እንደተነሳችሁ ሜዲቴት ማድረግን ህይወታችሁ ላይ አስገቡት። የሆነች አፍታ ላይ ሜዲቴሽን ግዴታ ትንፋሻችሁ ላይ ማተኮር አይደለም። ለምሳሌ ትኩረታችሁን አንድ ቦታ ማድረግ ላይሆን ይችላል። ትኩረታችሁን አንድ ቦታ ማድረግ የምትችሉበት ነገር ሊሆን ይችላል። ለምሳሌ ለብቻችሁ ጊዜ መስጠትም ሊሆን ይችላል። ማለት ሁሉንም ነገር ርቃችሁ ስልካችሁን አጥፍታችሁ ቁጭ ብላችሁ ትኩረታችሁን አንድ ቦታ ለማድረግ መሞከር ሊሆን ይችላል። ሜዲቴሽንም በብዙ ነገሮች እንትን ማለት ትችላላችሁ። ለዛ ሜዲቴሽንም ማስገባት ግዴታ ነው ማለት ነው። ሁለተኛ ደግሞ ህይወታችሁ ላይ ልታስገቡት የሚገባ ልማድ የውስጣዊ ጤናችሁን ለመጠበቅ ምስጋና መስጠት ነው። ምስጋና የማይሰጥ ሰው ምንም ነገር ቢያሳካ ደስተኛ አይሆንም። ለምሳሌ አሁን የምትፈልጉትን አቋም አሳክታችሁታል። ያንን አቋም ስላሳካችሁ ራሳችሁ ላይ ማትኮሩ ከሆነ እና ደስተኛ ማትሆኑ ከሆነ መቼም ቢሆን ደስተኛ ልትሆኑ አትችሉም፣ ምንም ነገር ብታሳኩ። እዛ ግዴታ ህይወታችሁ ላይ ልታስገቡት የሚገባ ልማድ ምንድነው? ምስጋና መስጠት ነው። ምስጋና የማይሰጥ ሰው የትም ቦታ ቢሄድ ምንም ነገር ቢያሳካ ደስተኛ ሊሆን አይችልም። ምስጋና ልትሰጡበት ብዙ የሚገቡ ነገሮች አሉ። አሁን ላይ አብዛኛው ጊዜ የሆነ አባባል እንደውም አለ፣ አንድ ነገር ካጣችሁት በኋላ ነው ዋጋው የሚገባችሁ ይባላል። ለምሳሌ አሁን ጤናችሁ አላችሁ እና
ቤተሰቦቻችሁ በህይወት አሉ ማለት ምስጋና ልትሰጡ ይገባል። ለምን ያንን ነገር ያጣችሁት ለታ ይቆጫችሁና ቁጭት ውስጥ ትገባላችሁ፣ ድብርት ውስጥ ትገባላችሁ። ግን ያ ነገር መፈጠሩ የማይቀር ከሆነ አሁን እስካሉ ድረስ ጤናችሁ እስካለ ድረስ ቤተሰቦቻችሁ እስካሉ ድረስ ምስጋና ልትሰጡ ይገባል። ያንን ነገር በምታደርጉበት ጊዜ ጭንቅላታችሁ በጥሩ ድምጾች እየተሞላ ይመጣል እና ጥሩ ነገሮችን ጭንቅላታችሁ እያሰበ ይመጣል። ከዛ ምን እየተፈጠረ ይመጣል? መጥፎ ሀሳቦችን ቢመጣባችሁ ያንን ሀሳብ ተሰርዙትና ጥሩ ነገር ማሰብን ጭንቅላታችሁ እየለመደው ይመጣል። ለዛ ሁለተኛ ልታስገቡት የሚገባው ልማድ ምንድነው? ምስጋና መስጠት ነው። ሶስተኛ ደግሞ ልታስገቡት የሚገባው ልማድ ገምታችሁትም ሊሆን ይችላል፣ ስፖርት መስራት። ስፖርት መስራት ሙሉ ለሙሉ ጭንቀታችሁን ባይገላግላችሁም ጭንቀታችሁን ያቃልላችኋል። ራሳችሁን እንድትወዱት ይረዳችኋል። ራሳችሁን በወደዳችሁት ቁጥር ደግሞ ደስተኛ የሆናችሁ መምጣታችሁ የማይቀር ነው። እዛ ስፖርት በምትሰሩበት ጊዜ አቋማችሁን እያስተካከላችሁ በመጡበት ጊዜ እናም አቋማችሁ እየተስተካከለ በመጣ ቁጥር ምስጋና በምትሰጡበት ጊዜ እና ራሳችሁ ላይ በምትኮሩበት ጊዜ ከድብርት ነፃ የሆነ ህይወት መኖር ትችላላችሁ። ለምን? ደስተኛ የሆናችሁ ስለምትመጡ ራሳችሁንም እየወደዳችሁት ስለምትመጡ ማለት ነው። ለዛ ስፖርት በምትሰሩበት ጊዜ እንቅልፋችሁ እየተስተካከለ ይመጣል፣ ጤናችሁ እየተስተካከለ ይመጣል። ብዙ ነገሮች ላይ ጥቅም ስለምታዩ ለ30 ደቂቃ እንኳን ወይ ቤት ውስጥ ስፖርት ስሩ፣ ወይ ደግሞ ጂም መግባት የምችሉ ከሆነ ጂም ገብታችሁ ስፖርት መስራት ግዴታ ነው። በየቀኑ ልታደርጉት የሚገባ አንድ ነገር ቢኖር ስፖርት መስራት ነው። አራተኛ ደግሞ ልታደርጉት የሚገባ ነገር ምንድነው? ከሰዎች ጋር መግባባት መጀመር አለባችሁ። የሰው ልጅ ስትሆኑ ተቀባይነት ማግኘት ትፈልጋላችሁ፣ ሰዎች እንዲወዳችሁ ትፈልጋላችሁ እና ጓደኞች እንዲኖራችሁና ሰዎች እንዳያገሏችሁ ትፈልጋላችሁ። ሰዎች የሚያገሏችሁ ከሆነ ምንም አይነት ነገር ብታሳኩ ደስተኛ አትሆኑም። ለምን? የሰዎች ተቀባይነትን ውስጣችሁ ላይ ፍላጎት አለ። ይሄ ደግሞ ከድሮም የነበረ ነገር ነው፣ ከአያቶቻችንም ጀምሮ የነበረ ነገር ነው። ለዛ ግዴታም ልታደርጉ ይገባል። በየቀኑ አንድ ሰው ማዋራት ጀምሩ። አሁን ለምሳሌ ስፖርት ቤት ከገባችሁ እዛ አንድ ጓደኛ መያዝ ሊሆን ይችላል፣ ወይ ደግሞ በየቀኑ አንድ ሰው ማዋራት ሊሆን ይችላል። የትም ቦታ ብትሄዱ በየቀኑ አንድ ሰው ማዋራት ጀምሩ። ወይ ለነሱ የሆነ አሪፍ ነገር ሲሰሩ ካያችሁ ንገሯቸው። እንደዚህ ስትሰራ ይቻላል እና ጎበዝ ነህ ወይ ደግሞ አሪፍ እየሰራህ ነው በርታ ማለት ትችላላችሁ። ይሄ ለእናንተ ከነሱ ይልቅ ለእናንተ ነው ደስታ የሚሰጣችሁ። ለዛ በየቀኑ አንድ ሰው ማዋራት ጀምሩ። ይሄ ከምታስቡት በላይ ህይወታችሁ ላይ ለውጥ እያመጣችሁ ትመጣላችሁ። ለዛ በየቀኑ አንድ ሰው ማውራት ጀምሩ። አምስተኛው ደግሞ ልታስገቡት የሚገባ ነገር ምንድነው? ይሄ የምታስገቡት ነገር አይደለም፣ የምታወጡት ነገር ነው። ምንድነው? ከሶሻል ሚዲያዎች ከስክሪኖች መራቅ ጀምሩ። እነዛ ስክሪኖች ምን እያደረጓችሁ ነው? ውስጣዊ ፍላጎታችሁን ሸውዷችሁ የውሸት የሆነ ደስታ እየሰጧችሁ ነው። ለምሳሌ ሶሻል ሚዲያ ላይ ቴክስት የምታደርጉ ከሆነ ከሰዎች ጋር ከምትግባቡ ይልቅ ቴክስት ብታደርጉ ትመርጣላችሁ። ለምን? ጭንቀቱን ዝቅ ስለሚያደርግላችሁ። እናም ወዲያው ቴክስት አድርጋችሁ ባይመልሱም ግድም አይኖራችሁም። ግን ይሄ በሚፈጠርበት ጊዜ ውስጣዊ ፍላጎታችሁን እየሰረዛችሁ ስለሆነ ያ ሶሻል ሚዲያ ደግሞ ውስጣዊ ፍላጎታችሁን ሊተካላችሁ ስለማይችል የውሸት የሆነ ነገር ነው እየሰጣችሁ ያለው። ለምሳሌ አሁን ራሳችሁንም እንድታፎካከሩ ያደርጋችኋል። ማለት ስክሮል ስታደርጉ የሚያምር አቋም ልታዩ ትችላላችሁ፣ የሚያምር መልክ ልታዩ ትችላላችሁ፣ የተለያዩ ነገሮች ልታዩ ትችላላችሁ። ከዛ የራሳችሁን ህይወት ታነጻጽሩትና የሰው ልጅ እስከሆናችሁ ድረስ የራሳችሁን ህይወት ስለምታነጻጽሩ ደስታችሁን ይነጥቃችኋል። ምንም ነገር ብታሳኩ ደስተኛ ልትሆኑ አትችሉም። ለምን? ፉክክር ውስጥ ስለምገቡ። ይሄ ብቻ አይደለም የሶሻል ሚዲያ የሚነጥቃችሁ ነገር፣ ወደማይሆኑ ሱሶችን እንድትወርቁ ያደርጋችኋል። ወዲያው የሚያስደስቱ ነገሮች እንድታሳድዱ ያደርጋችኋል። ጊዜያችሁን ይነጥቃችኋል። ብዙ ነገሮች ላይ ህይወታችሁን ያጎልባችኋል። ለዛ ከቻላችሁ ስልካችሁ ላይ ስራ የምትሰሩ ከሆነ ስልካችሁን ስራ ከሰራችሁ በኋላ ስልካችሁ ላይ የምታጠፉትን ጊዜ መቀነስ አለባችሁ። ወይ ደግሞ ሶሻል ሚዲያዎችንም ማጥፋት ካለባችሁ ለጊዜው አጥፏቸውና ህይወታችሁ ላይ ምን ያህል ለውጥ እንደምታዩ ታዩታላችሁ። እዛ እነዚህን 5 ነገሮች ካደረጋችሁ ህይወታችሁ እየተቀየረ ይመጣል። ጧት ሜዲቴት ማድረግ ከጀመራችሁ፣ ምስጋና መስጠት ከጀመራችሁ፣ ስፖርት መስራት ከጀመራችሁ፣ ከሰዎች ጋር መግባባት ከጀመራችሁና ከመጥፎ ልማዶችና ወዲያው ከሚያስደስቱ ነገሮች ከስክሪኖች ከራቃችሁ ህይወታችሁ ሙሉ ለሙሉ እየተቀየረ ይመጣል። እዛ እነዚህ ነገሮች ተግባር ላይ እንደምታውሉት እርግጠኛ ነኝ። እንደዚህ አይነት ቪዲዮዎች ስለምሰራላችሁ ላይክ እና ሰብስክራይብ ማድረግ እንዳረሱ
ቀጣይ ቪዲዮ ላይ እንገናኝ።